እንደ አንድ የማህበረሰብ አካል በተለያዩ ተቋማት ውስጥ የሚሰሩ ሰራተኞች ላይ ከጊዜ ወደ ጊዜ በስፋት እየተስተዋሉ ያሉ የጤና ችግሮች ሰፊና ውስብስብ እየሆኑ መጥተዋል። ከነዚህ በርካታና ዘርፈ ብዙ የጤና ችግሮች ውስጥ ተላላፊ ያልሆኑ የበሽታ አይነቶች በዋናነት የሚጠቀሱ ሲሆን ሰራተኞች ለረጅም ጊዜ በአንድ ቦታ ላይ በሚያከናውኗቸው ተግባራት፣ በአሰራር ሂደቶችና በሚከተሏቸው የአኗኗር ዘይቤዎች የተነሳ የሚከሰቱ ችግሮች የበለጠውን ድርሻ ይወስዳሉ። ስለዚህ ሰራተኞች በሥራ ቦታቸው ላይ ለረጅም ጊዜ ያለምንም እንቅስቃሴ ማሳለፍና ያልተገባ ጭንቀት ወይም ውጥረት ውስጥ መሆን የሚያስከትሏቸውን ጉዳቶች ለመቅረፍና ራስን ከችግሮቹ ለመከላከል በቂ የአካል ብቃት እንቅስቃሴ ማዘውተር ተገቢ በመሆኑ ሆስፒታሉ የጂም ማዕከል በመክፈት አገልግሎት እየሰጠ ይገኛል። በሌላ በኩል የኑሮ ውድነቱን ተከትሎ በሰራተኞች ላይ የሚደርሰውን ጫና ለመቀነስ የሚያስችሉ በርካታ ተግባራትም እየተከናወኑ ይገኛሉ። ተገልጋዮቻችን ወይም ታካሚዎቻችን ትኩረት ያደረጉ ስራዎች ውስጥ ብለን ከምንሰራቸው ስራዎች ውስጥ ጥቂቶቹ፣ የመጀመሪያው የህሙማን ምግብ ጥራትን ማሻሻል፣ ጥራትንም ብዛትንም ለማሻሻል የተለያዩ ማስተካከያ እርምጃዎች ተወስደዋል። ከነዚህ ውስጥ አንዱ በፊት እንጀራ፣ ዳቦ አቅርቦቶች ከውጭ ከነጋዴዎች የሚቀርብ ነበር። ይህ ደግሞ በጥራቱ ላይም ሆነ አሁን መንግስት ደግሞ ለምግብ ከመደባለው ኬት ካለው በጀት ጋር ያለ መመጣጠን ስላለ ከኑሮ ውድነት ጋር ይሄን ችግር ለመቅረፍ ራሳችን የዳቦ ማምረቻ ማሽኖችን በመትከል ዳቦ ሙሉ በሙሉ ለፔሸንቶች ወይም ለታካሚዎች የሚያስፈልገው የምናመርተው ራሳችን ነን። ተጨማሪ ደግሞ የምግብ ግብአቶች የሚሆኑትን ጤፍን፣ በርበሬ፣ ሽሮን የመሳሰሉትን ከአምራቾች ወይም ከዩኒዮኖች በመቀበል በተመጣጣኝ ዋጋ በመቀበል እዚሁ አስፈጭተን ጥራቱን በጠበቀ መልክ ለታካሚዎች ማቅረብ የምንችልበትን ዘዴ ቀይሰናል። ይኸውም ከኢትዮጵያ ኤሌክትሪክ ኃይል አገልግሎት ጋር በመነጋገር 2 ዘመናዊ ኤሌክትሪክ ወፍጮች በተቋማችን ውስጥ ተክለናል። ከዛም በኋላ ያ የተፈጨው ደግሞ አቅርቦቱ ደግሞ አሁን ውጭ ወጥቶ ከተጋገረ መልሶ ጥራቱ ላይ አሉታዊ ነገር ስለሚያስከትል የመጋገሪያ ምጣዶችን በመትከል ኦልሬዲ ምግብ ሙሉ የማዘጋጀት ከጥሬው ጀምሮ አብስሎ እስከ መስጠት ድረስ ሙሉ ሙሉ በራሳችን እየተከናወነ ነው። ስለዚህ እነዚህ ወፍጮች አገልግሎት ይሰጣሉ። በቂ የሆነ ጥራቱን በቂ ነው ባንልም ካለው በጀት ጋር በተቻለ መጠን በማቻቻል ጥራቱን እየጠበቀ አንጻራዊ በሆነ መልኩ ጥራቱን የጠበቀ ምግብ ለማቅረብ ተችሏል። ይሄ እንግዲህ ሌላው ለታካሚዎች በተጨማሪ ሰራን ብለን የምናስበው የተሻለ ነገር እንደሚታወቀው ሆስፒታል እንደመሆኑ መጠን የሕክምናው ሳይንስ ከጊዜ ወደ ጊዜ ስለሚለዋወጥ ጤና ባለሙያዎች፣ ስፔሻሊስቶች፣ ሲኒየሮች፣ ሌላውም ሐኪም እያነበበ እውቀቱን አፕግሬድ የሚያደርግበት አንድ ላይብረሪ አለ፣ ትልቅ ላይብረሪ አለ። ጎን ለጎን ግን ለታካሚዎቹ ከሚሰጠው ሕክምና አገልግሎት ጎን ለጎን ልዩ ልዩ ቴራፒዎች መስጠት የሕክምና አሰጣጡን የበለጠ ስለሚያፋጥነው ህሙማኑ ሊመጥኑ የሚችሉ መጽሐፍቶችን ለምሳሌ ከሰራተኛው በበጎ ፈቃድ በማሰባሰብ ከአካባቢው ማህበረሰብ ከበጎ ፈቃድ ወጣች ማሰባሰብ እንዲሁም ከብሔራዊ ቤተመዛግብትና መጽሐፍት ተቋም ድጋፍ በመጠየቅ አንድ ሚኒ አነስተኛ ላይብረሪ ለታካሚዎቻችን አዘጋጅተን ከፍተን በአሁኑ ሰዓት አገልግሎት መስጠት ጀምረዋል። ጤና ባለሙያውም ሆነ የድጋፍ ሰጪ ሰራተኛው ጤናማ የአካል የአእምሮ ዝግጁነት እንዲኖረው እና የሚሰጠውን የሕክምና አገልግሎት በተነቃቃ መንፈስ መስጠት እንዲችል አንድ ደረጃውን የጠበቀ በዘመናዊ ማሽኖች የተደራጀ የጂም አገልግሎት ከፍተን በአሁኑ ሰዓት ሰራተኛው የበዓላት ቀናትን ቅዳሜና እሑድን ጨምሮ እንዲሁም ከስራ ሰዓት ውጭ ባሉት ሰዓት ውስጥ የጂም አገልግሎት እንዲያገኝ እየተደረገ ይገኛል። ይህን ኑሮ ውድነትና ጫና ለመቅረፍ በተቻለ መጠን የተሰሩ የተለያዩ ስራዎች አሉ። አንደኛው ካፍቴሪያ ለሰራተኛው ምቹ የሆነ ካፍቴሪያ የተሻለ አንጻራዊ በሆነ መልክ የተሻለ ካፍቴሪያ በማቋቋም በተመጣጣኝ ዋጋ የቁርስ የምሳና እራትና ሌሎችም አገልግሎቶችን የሻይ ቡና አገልግሎት በፈለገበት ሰዓት እንዲያገኝ በማደራጀት አገልግሎት እየተሰጠ ነው ያለው። ይሄ ደግሞ ሰራተኛው በስራ ሰዓትም ሆነ ከስራ ሰዓት ወዲህ ምግብ ፍለጋ ወይም ሻይ ቡና ፍለጋ ወደ ውጭ የሚወጣበት ሁኔታ ቀንሷል። እንግልቱን ቀንሶለታል። በተመጣጣኝ ደግሞ ከውጭ ገበያ አንጻራዊ የሆነ የተሻለ ዋጋ ባለ ሁኔታ ለማቅረብ ተችሏል። ጥራቱንም ቢሆንም ከዚሁ አኳያ አብሮ የሚታይ ነው። ይህ ብቻ ሳይሆን በተጨማሪ አሁንም ያለውን በሰራተኛው ላይ ኑሮ ጫና ለመቅረፍ ከወሰድናቸው ሌላው እርምጃ ከአምራቾች በተለይ ቀጥታ ከአምራቾች ወይም ከዩኒየኖች እንደ ጤፍ፣ ዱቄት እንዲሁም አትክልቶችና ስኳር፣ ዘይትን ከጂንአድ በማቅረብ በተመጣጣኝ ዋጋ አንዳንዴም ለምሳሌ ጤፍ
በረጅም ወራት ክፍያ በ3 ወር 4 ወር ክፍያ የሚከፈል ጤፍ ለሰራተኛው በማከፋፈል በሰራተኛው ላይ ያለው ኑሮ ጫና ለመቅረፍ የተለያዩ ስራዎች ተሰርተዋል። እንዲሁም ከአካባቢው ማህበረሰብ በተለያየ ኑሮ ጫናና በጤና መጓደል ውስጥ ላሉ የህብረተሰብ ወገኖች ከክፍለ ከተማውና ከወረዳው አመራሮች ጋር ሆነን በመለየት በበዓላት ቀን በተለይ የንጽህና መጠበቂያዎችን ለምሳሌ ሳሙና፣ ዳይፐር የመሳሰሉትን እንዲሁም ግብአት ለበዓሉ የሚሆኑ ግብአቶችን እንደ ዱቄት፣ ዶሮ፣ ዘይት፣ ሽንኩርት በመስጠት በቋሚነት በየበዓላት ጊዜ እየተከናወነ ያለ ነው። ከዚሁ ጎን ለጎን የአቅመ ደካሞችን ቤት ማደስ መጠገን በተመለከተ በርካታ ቤቶች ታድሰው የብዙ ደካሞች አባወራዎችን እና ማወራዎችን ችግር በመቅረፍ እንባቸውን ለማበስ የቻልንበት ሁኔታዎች አሉ።